ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ዩናይትድን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ራዮላና ዩናይትድን የሚመለከት መረጃ ትናንት ወጥቷል። ዩናይትድ ራዮላን በአዲስ አሰልጣኝ ዝርዝራቸው ውስጥ የሚሆን አይመስልም፣ ከዝርዝሩ ውጭ ተደርጓል። ኦሊቨር ግላስነር እንግዲህ ዩናይትዶችም የዚህን አሰልጣኝ ላይ ፍላጎት ነበራቸው። ኦሊቨር ግላስነር ላይም የነበራቸውን ፍላጎት አቁመዋል። ከማርኮ ሲልቫ ላይም ያላቸውን ንግግር ይህ ነው የሚባል ሂደቶችን መሄድ አልቻለም። ጃቪ አሎንሶ ላይ ያላቸው እምነትም የማይክል ካሪክን ያክል አይደለም። ስለዚህ በመጨረሻ የዩናይትድ ውሳኔ ማይክል ካሪክን ለቀጣዮቹ ዓመታት የማቆየት ይመስላል። 90% በሚባል ደረጃው ደርማቻችን ማይክል ካሪክ የዩናይትድ ቀጣዩ አሰልጣኝ እንደሚሆን በተለይ ሚዲያዎችን የተቋቋመበት መንገድ፣ ክለቡ ከአስቸጋሪ ፈተናዎች ያወጣበት መንገድ በጣም አስደንቋቸዋል። ታዲያ ዩናይትድ በማይክል ካሪክ ስር ከቀጠለ የዩናይትድ የክረምቱ እቅዶችም ተብሎ ይወጡ አሉ። ያንን በሚመለከት በተለይ በዛሬው ፕሮግራማችን ስለ ዩናይትድ የአማካይ መስመር ነው የምናወራው። ካሪክ የዩናይትድ አሰልጣኝ ሆኖ የመቀጠል እድሉ ሰፊ ሆኗል። ታዲያ ለካሪክ አጨዋወት የሚመቹ የዩናይትድ ምልመላዎችን የምናይ ይሆናል። አድማቻችን እዚህ ጋር አብረው የሚነሱ ነጥቦች አሉ። ሉዊስ ኤንሪኬ አይነት አሰልጣኞችን ቢያገኙ ዩናይትዶች የመቅጠር ፍላጎት አላቸው፣ ግን በፒኤስጂን የሚለቅ አይመስልም አዲስ ነገር ካልተፈጠረ በስተቀር። ኤንዞ ማሬስካ ወደ ሲቲ ነው የሚያቀኑት ፔፕ የሚለቅ ከሆነ። ስለዚህ የዩናይትድ የተሻለው ተመራጫችን ብለው ያሰቡት ማይክል ካሪክ ነው። በማይክል ካሪክ ስራ በጣም ደስተኛ ሆኗል። ዩናይትድ በክረምቱ እንደ ስካይ ስፖርት ዘገባ ከሆነ የአምስት ተጫዋቾችን ዝርዝር ይዟል። 3 አማካኞች ናቸው ደድማቻቸው። ያው ማኑኤል ኡጋርቴ፣ ካዝሜሮ የመልቀቅ ዕድላቸው ሰፊ እንደሆነ ይታወቃል እና የግራ መስመር ተከላካይ፣ ሁለተኛ አጥቂ ዘርክዚን የሚተካ አጥቂም ይፈልጋሉ። ይህ እንደ ዝርዝር የያዙት ነው። ታዲያ በዚህኛው ፕሮግራማችን የምናተኩረው የዩናይትድ 3ቱ አማካኞች በዝውውር መስኮቱ በክረምት ላይ ያስፈርማቸው የሚችላቸው እነማን ናቸው ብለን እናየዋለን። ለዩናይትድ ትልቁ ዜና የሚሆነው የኦራል ቹዋሜኒና የፍሬድሪክ ቫልቬርዴ መጣላት ነው። ደድማቻችን የሁለቱ ጠብ ለዩናይትድ የተለየ ነገርን ይዞ ይመጣል ይላል። ዩናይትድ እንግዲህ በዝርዝራቸው ደድማቻችን አሁን እኔ ለመሰብሰብ በሞከርኩት ከ10 በላይ ናቸው። ነገር ግን እነዚህ 10ሩን እያንዳንዳቸውን የምናይ ይሆናል። የመጀመሪያው የሚሆነው የቹዋሜኒ አይነት ዝውውር ነው። እንግዲህ ቹዋሜኒና ቫልቬርዴ መጣላታቸውን ተከትሎ ከቹዋሜኒና ከቫልቬርዴ ማን ይለቃል የሚለው እንግዲህ አከራካሪ ነው ደድማቻችን። ነገር ግን መርሳት የሌለብን ቹዋሜኒ ተመራጩ ስብስቡን ሊለቅ የመቻል እድሉ ሰፊ ነው። ቫልቬርዴ እንግዲህ በባህሪው በተለያዩ ሁኔታዎች ዩናይትዶች ቫልቬርዴ ለፕሪሚየር ሊጉም የተሰራ ይመስለኛል በኔ እይታ። ነገር ግን አጠቃላይ እግር ኳስን ስታዩ ቫልቬርዴ በጣም የተሻለ ተጫዋች ነው። ስለዚህ በዚህ ሁኔታዎች ውስጥ ዩናይትድ ማንን ይመርጣሉ የሚለው ትልቁ ጥያቄ ነው። እድሜ ብለን ስናይ ታዲያ እያንዳንዳቸው ተጫዋቾች አሁን ዩናይትድ የካዝሜሮን ተተኪ ብሎ ሊስቱ ላይ የያዛቸው አሉ። የካዝሜሮ ተተኪዎች ሲባሉ እንግዲህ ካዝሜሮ በብዙ ሁኔታዎች መነሳት የሚጠበቅበት ሰው ነው። በእድሜው፣ በአካል ብቃቱ፣ ለፕሪሚየር ሊጉ ያለው መስማማት፣ በተለይ ደግሞ በማይክል ካሪክ መምጣት በኋላ የሚያስቆጥራቸው የጎል ብዛቶች አንዱ የዚህ ተጠያቂ የሚያደርገው ነው። እንግዲህ አንደኛው ቹዋሜኒ 26 ዓመቱ ላይ ነው የሚገኘው፣ ቫልቬርዴ 27 ዓመቱ ላይ ነው የሚገኘው። ሁለቱም ከ80 ሚሊዮን ፓውንድ በላይ ማውጣት የሚያስፈልጋቸው ነው የሚሆነው። እንግዲህ ቸልሲ የካዝሜሮ ተተኪ አድርጎ የያዛቸው የካዝሜሮ ተተኪ ያደረጋቸው ቹዋሜኒ፣ ፍሬድሪክ ቫልቬርዴ፣ ኤሌት አንደርሰን እና ሳንድሮ ቶናሊ እነዚህ በልምድ ከፍ ያሉ ፕሪሚየር ሊጉ ጥሩ ሁኔታ ውስጥ የሚገኙ ናቸው። እንግዲህ ከነዚህ ዝቅ የሚለው ኤሌት አንደርሰን ነው። ነገር ግን ኤሌት አንደርሰን ከ18 ዓመቱ ጀምሮ በቡድኖች ውስጥ እየተሳተፈ የመጣ ተጫዋች መሆኑ መረሳት የለበትም። የቹዋሜኒ መምጣት እና የቫልቬርዴ መምጣት ጣሪያቸው ከፍ ያለ፣ በልምድ በብቃት ከፍ ያለ፣ ወሳኝ እድሜያቸው ላይ የሚመጡ መሆናቸው መረሳት የለበትም። ሁለቱም ምርጥ ተመራጭ የካዝሜሮ ትክክለኛ ተተኪ ናቸው ብዬ አስባለሁ። ኤሌት አንደርሰን በአካል ብቃቱ ረገድ በፕሪሚየር ሊጉ ትንሽ የሚቸገር ይመስለኛል። በተለይ ዩናይትድ በቁመት ረገድ ከፍ ያሉ ተጫዋቾች ያስፈልጉታልና እዚህ ላይ ትንሽ የሚያስቸግር ይሆናል እንጂ በጣም ተመራጭ ነው። ቶናሊም እዚሁ መነሳት የሚጠበቅበት ነው። የፕሪሚየር ሊግ ልምዱ ወሳኝ ቢሆንም ግን ብቸኛ አንከር ሚድፊልደር የመሆን አቅሙ ግን ዝቅ ያለ ይመስለኛል። ቶናሊ በጣም ተመራጭ ነው። ዋጋም ስናየው እንግዲህ የኤሌት አንደርሰን የቶናሊ ዋጋዎች ከፍ ያሉ እንደሆኑ መረሳት የለበትም። ቫልቬርዴ እና ቹዋሜኒ ግን ሪያል ማድሪድ ችግር ውስጥ ስለሆነ በ80 በ90 ሚሊዮን ፓውንድ የመገኘት እድል ይኖራቸዋል። ታዲያ ዩናይትድ ሁለተኛ አርከን ብሎ ደግሞ የኡጋርቲ ተተኪ ብሎ ያዛቸዋሉ። አንደኛው ካርሎስ ባሊባ ነው። ይህ የብራይተኑ የአማካይ መስመር ተጫዋች እንግዲህ በዘንድሮ ውድድር ዓመት በጣም ደካማ ብቃት ላይ ነው የሚገኘው። ነገር ግን ስብስብ ውስጥ እንግዲህ ማገዝ የሚችል በተለይ አሁን አማካይ መስመሩ ላይ ዋናውን አንከርማኑን ወይም የሚያስፈርሙትን ተጫዋች የሚጎዳ ከሆነ መተካት የሚችል ነው። ባሊባ በጣም ጥሩ ጥምረትን ከኩቢ ሜኖ ጋር መፍጠር የሚችል ተጫዋች ነው። ዩናይትድ አሁን ፍላጎታቸው አልቆምም። ነገር ግን እስከ 60 ሚሊዮን ፓውንድ ብቻ ነው የማቅረብ ፍላጎታቸው። ሌላኛው ኤደርሰን ነው። ከአትላንታ ጥሩ ፐርፎርማንስ ያለው ነው። 26 ዓመቱ ነው። በአካል ብቃቱ ረገድ ለፕሪሚየር ሊጉ ጥሩ የሚባል ተጫዋች ይሆናል ብዬ አስባለሁ። ወሳኝ እድሜው ላይ ያለ ነው። ለዩናይትድ ባለፉት ጊዜያቶች ከፈረሙ ተጫዋቾች አንፃር ጥሩ የሚባል ነው። ምንም እንኳን ከአትላንታ የሚመጣ ቢሆን ትንሽ በፕሪሚየር ሊጉ ሊቸገር የሚችልበት ሁኔታ አለ። የዲሲፕሊነሪ ወይም ደግሞ ካርዶችን በሚገባ ያያል። ያ ትንሽ ወሳኝ ሂደቶች ውስጥ የሚያዘገይ ይሆናል ብዬ አስባለሁ። ሌላኛው አዳም ዋርተንን ነው። የፓላሱ የአማካይ መስመር ተጫዋች በተለይ ወደፊት ማጥቃቱ ረገድ
በጣም ማገዝ የሚችሉ ጥሩ ፐርፎርማንስ ያለው ተጫዋች ነው። 22 ዓመቱ ላይ ይገኛል። ለፓላስ በብዙ ሂደቶች ውስጥ ማገዝ የሚችል ተጫዋች ነው። ከአዳም ዋርተንና ግን ከባሊባ ትንሽ አስቸጋሪ ነው ለምርጫ የሚሆኑ። ሁለቱም ጥሩ የሚባሉ ተጫዋቾች ናቸው። በተለያየ ቦታ መጫወት መቻላቸው ወሳኝ ያደርጋቸዋል። ታዲያ ዩናይትድ ከነዚህ ውጭ ደግሞ አንድ አማካኝ የብሩኖ ፈርናንዴዝን እንዲሁም ደግሞ ኩቢሜኖን መተካት የሚችል እያፈራረቁ በእንግሊዝ ፕሪሚየር ሊግ በአውሮፓ ቻምፒዮንስ ሊግ ላይ ሲጫወቱ የሚያገዛቸው ተጫዋች ይፈልጋሉ። እንግዲህ አንደኛው ኪስሚትን ነው። ኪስሚት በኢዜድ አልካማር በጣም በቴክኒኩ ረገድ በጣም አስገራሚ ተጫዋች ነው። ሪያል ማድሪድ ብዙ ቡድኖች ይፈልጉታል። ይህ ተጫዋች አንዱ ማሳያ የሚሆነው። ሌላኛው አሌክስ ስካት ነው። ከበርንማውዝ አርሰናል አስደናቂ ጎል ያስቆጠረው ነው። በዘንድሮ ውድድር ዓመት በጣም አስደናቂ ፕረስ በማድረግ ኳሶችን በማስጣል ወደፊት በመሄድ በጣም ጥሩ የሚባል ክህሎት ያለው ተጫዋች ነው። ታይለር አዳምስ ሌላው ነው። ከበርንማውዝ ትንሽ ታይለር አዳምስ እድሜውም ሂዷል በዚህ ቦታ ላይ ተመራጭ ለማድረግ ነገር ግን ጥሩ ፐርፎርማንስ ያለው ተጫዋች ነው። ሌላኛው ማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝ በጣም አስገራሚ ተጫዋች ነው። እንግዲህ የዌስትሃም የሚወርድ ከሆነ ዩናይትዶች ከዚህ በኩል የማቲያስ ፈርናንዴዝን ዝውውር የሚያገኙ ይሆናል ተብሎ የሚጠበቅ ይሆናል። እንግዲህ እኔ ከሶስቱ ማለት ዩናይትድ ከሚፈልጋቸው የሶስት የአማካኝ ዝርዝሮች አንደኛው የካዝሚሮ ተተኪ በኔ እይታ ተመራጩ ተጫዋች ብዬ የማስበው ከእድሜውም ከሌሎች ሁኔታዎችም አንጻር ኤሌት አንደርሰንን ማግኘት የሚችሉ ከሆነ በጣም ወሳኝ ነው የሚሆነው። ነገር ግን ቹዋሚኒ እና ቫልቬርዴ ዝውውር መስኮት ላይ መገኘት እድላቸው ጠባብ ነው ብዬ ስለማስብ እንጂ ቹዋሚኒ የሚገኝ ከሆነ ደግሞ ሌላ ሌቭል ነው። አድማጮቻችን በቀጥታ መጥቶ በፕሪሚየር ሊጉ የአካል ብቃቱ መፋለም የሚችል ጥርት ያለ የዩናይትድ ተጫዋች መሆን የሚችል ነው። ይሄን ቹዋሚኒ የማይገኝ ከሆነ ግን ምንም ማድረግ አይቻልም። ኤሌት አንደርሰን የተሻለው ተጫዋች ነው ብዬ አስባለሁ። ግል ጉዳይ ከኤሌት አንደርሰን ጋር መስማማትን ደርሰዋል የሚሉ መረጃዎችም እንደወጡ የሚታወስ ነው። ሁለተኛው ግን ተመራጭ የሚሆነው ያ ማለት የኡጋርቴ ተተኪ ሆኖ ዩናይትድን ቢያስፈርመው ብዬ የማስበው ኢንተንሲቲው በተለያዩ ሁኔታዎች ውስጥ ገና 21 ዓመት መሆኑን ተከትሎ በኔ እይታ ባሊባን ቢያስፈርሙ በጣም ተመራጭ ነው ብዬ አስባለሁ። ዩናይትድ የአማካይ መስመር ኢነርጂ መስጠት የሚችሉ ናቸው። ዩናይትድ በተለይ በክረምት የዝውውር መስኮት እንደ ኩቢሜኖ አይነት በጨዋታዎችን በተረጋጋ ቴምፖ ማፍጠን ማዘግየት የሚችል ተጫዋች ስላለው እንደ ባሊባ አይነት የሚፋለም ቦል ፕሮግሬሽን ላይ በጣም አሪፍ የሆነ ተጫዋች ግራግር ያለው ተጫዋች ማስፈረም አለበት በአማካይ መስመሩን ብዬ ስለማስብ ነው። ሶስተኛው ሊሆን የሚችለው የተሻለው ተጫዋች ብዬ የማስበው ማቲያስ ፈርናንዴዝን ማስፈረም ነው። እነዚህ ሶስቱን የሚያገኙ ከሆነ በተለይ ማቲያስ ፈርናንዴዝን በ40 ሚሊዮን ፓውንድ እንደ ባሊባን 60 ሚሊዮን ፓውንድ 100 ሚሊዮን ፓውንድ ማለት ነው። ኤሌት አንደርሰንን ወይም ቹዋሚኒ 100 ሚሊዮን ባወጡ 200 ሚሊዮን የአማካይ መስመሩን ማደስ የሚቻል ከሆነ ብሩኖ ፈርናንዴዝ ጋር ከኩቢሜኖ ጋር በጣም ምርጥ የአማካይ መስመር ኢነርጂው መፈራረቅ የሚችል የተለያየ ቦታ ላይ በተለያየ ሰዓት መጫወት የሚችሉ ስብስቡን መገንባት የሚችል ነው። የሉዊስ ኤንሪኬውን ደግሞ በተለይ ብዙን ጊዜ አይታችሁት ከሆነ የሉዊስ ኤንሪኬ አማካይ መስመር ጃኦ ኔቬሽ እንዲሁም ደግሞ ቪቲኒያ እና በግራ በኩል ደግሞ አንዳንዴ ሁለት አይነት ሶስት አይነት አሰላለፎች ሂደቶችን ይጠቀማል። ነገር ግን ፋቢያን ሩይዝ ብዙን ጊዜ የሚጠቀመው ነው። የሶስቱ የመፈራረቅና የመቀየር ባህሪ ይታያል። ስለዚህ አሁን ለምሳሌ ኤሌት አንደርሰን፣ ብሩኖ ፈርናንዴዝ እና እንዲሁም ደግሞ እዚሁ ያጫወት ሂደት ውስጥ ተመራጭ የሚሆነው ኩቢሜኖን ብታያቸው ሶስቱ ቢሰለፈውን በጣም መፈራረቅ የሚችል ኤሌት አንደርሰን እንዲሁም ደግሞ ቪቲኒያ ሚና ኩቢሜኖ ይዝና 6-8 10 ሆኖ ሶስቱም መጫወት የሚችሉ በጣም የተሻለ አማካይ መስመርን በዩናይትድ ቤት ልናይ እንችላለን ብዬ አስባለሁ። አድማጮቻችን እናንተ የትኛውን የአማካይ መስመር ጥምረትን ታስባላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።